የአስረኛ ክፍል ተማሪ ሆና በ15 ዓመቷ ከቤተሰብ ዕውቅናና ፈቃድ ውጭ ትዳር ትይዛለች። እድሜያችን ሳይደርስ ወደ ትዳር የምንሄድበት አጋጣሚ አለ። ስለ ትዳሩ ሳንጨርስ መሸ ማለት ነው። ኦልሬዲ በቃ ስለመሸ አደርኩኝ። ከዛ በኋላም እንግዲህ እንደዚህ ሆነ። ከዛ ጠዋት ነው የደወልኩት። ስደውል አያነሳም። ከባዱ ነገር እንግዲህ ከዚህ በኋላ ነው የሚመጣው። አሁን ትልቁ ፖይንት እዚህ ጋር ለካ እሱ የደወለው እኔ የሰማው መስሎታል። እሱ በማከል አግብቷል። ገባክ? እኔ የሰማው መስሎት ሊያረጋግጥ ነው የደወለው። ሊደብቀኝ ፈለገ። ምኑ አለኝ። አግብተሃል የሚባለው? አዎ አግብቻለሁ አለ። ምን አረኩ ካልኩት እኔ መጫወቻ ነበርኩ። ደግሞ ምን ታመጫልሻለህ? ከዛ ይሄ ምን ታመጫልሽ የሚለው ፓርት በጣም ውስጤን አመመኝ፣ እውነት ለመናገር ማለት ነው። አዎ ምንም አላመጣም። ይሄ ሰው እኮ በአንድ ሴት የሚረካ አይደለም፣ የተለያዩ ሴቶች ጋር የሚሄድ ሰው ነው ብለው ሲመክሯት ከሱ አፍ ልስማ ስትለው እሱ ምንድነው ያላት? በአፈ ታሪክ ነው እንደዛ ታምኛለሽ ይለኛል። የእውነት ብዙ ጊዜ ጠይቄዋለሁ። አንቺም እንደዛ ነው የምታስበኝ? ልክ እኮ ውስጤን መተሽ ከጎኔ ያለሽ ይመስላል። ሰላም ጤና ይስጥልን። ወደ ተከበራችሁ የኤማ ሚዲያ ተመልካች ቤተሰቦቻችን እንደምን አላችሁ? ሰላምና ጤና ከእናንተ ጋር ይሁን እያልኩኝ ወደ ዛሬው ፕሮግራማችን አልፋለን። ከዛ በፊት ግን ሰብስክራይብ ማድረጋችሁን አረጋግጡልኝ። እንዲሁም ደግሞ የቪዲዮ ከወደዳችሁት ላይክ አድርጉ። በነገራችን ላይ ሁሉንም ቪዲዮ ላይክ በማድረግ ጀምሩ። ሁሉንም ቪዲዮ ግድ የላችሁም። መልካምና ጥሩ ነገር ብቻ ስለምንለቅ ሰው የሚማርበት እህቶቻችን፣ ወንድሞቻችን፣ ዘመዶቻችን፣ ቤተሰቦቻችን ሁሉ የሚማሩበት ነው ብለን ስለምናስብ ላይክ በማድረግ ጀምሩ። እንዲሁም ደግሞ ቪዲዮን ከጨረሳችሁት በኋላ ኮሜንት አድርጉ። ኮሜንት በጣም ከእናንተ ይጠበቃል። ወደ ፕሮግራማችን የአስረኛ ክፍል ተማሪ ሆና በ15 ዓመቷ ከቤተሰብ ዕውቅናና ፈቃድ ውጭ ትዳር ትይዛለች። እድሜያችን ሳይደርስ ወደ ትዳር የምንሄድበት አጋጣሚ አለ እና እኔም እንደዛ በ15 ዓመቴ ነው ትዳር ያዝኩት። ቀላል አይደለም። ቤተሰብም አልፈቀደም። ትንሽ ብዙ ግርግር ነበረ። ያው ግን ምንም ማድረግ አይቻልም። አንዴ ከገባክ ወደኋላ አትመለስም። ያው ቤተሰብ ከዛ ትዳር እኔን ለማስጣል ሞክረው ነበረ፣ ግን እኔ አንዴ እዛ ነገር ውስጥ ስለገባው። በትዳር ውስጥ ግን ደስተኛ አልነበረችም። በትዳር ውስጥ 5 ዓመታትን ብቻ ነው የቆየችው። በዚህ 5 ዓመታት ውስጥ ግን አንድ ልጅን አፍርታለች፣ ወንድ ልጅ። በጣም ነው የሚገርመው። በዚህ መሀል ግን ትዳሩ ይፈርሳል። ምክንያቱም እሷ ፍላጎት አልነበራትም። የእሱ ቤተሰቦች አልወደዱኝም ነው የምትለው። እንዲሁም ደግሞ የሃይማኖት ችግርም ስለነበረ በሃይማኖት አልተስማማንም። እኔ ወደ እነሱ ሃይማኖት እንድመጣ ይፈልጋሉ፣ እኔ ደግሞ የነሱን ሃይማኖት አልወደድኩትም። በዛ መሀል ፍቺው ይጸድቃል፣ በፍርድ ቤት ይፋታሉ። በዛ አጋጣሚ እሷ ልጅ ነች፣ ነገሮችን ማገናዘብ አትችልም። እንዲሁም ደግሞ ብከስም እንዴት አድርጌ ያሳድጓለሁ ብላ ልጁን ለባሏና ለባሏ ቤተሰብ ትታው ትወጣለች። እኔ ያንን ሃይማኖት አሁን ማጥቀስ አልፈልግም። ስለ ሃይማኖቱ ግን የሃይማኖት ፈልጌ አልነበረም እንትን ያልኩትና ትንሽ ውስጤ ብዙ ደስተኛ አላረገኝም። ትንሽ ከሱን ቤተሰብ ጋር በዛ ብዙም በቃ አልተመቸኝም። አንዳንዴ ልጅነት እኮ አታገናዘብም ታውቃለህ። ብዙም ማገናዘብ በማልችልበት እድሜ ውስጥ ስለሆነ እንደዛ አልመሰለኝም። እዚህ በቃ ያመኝ ነበረ፣ በየጊዜው ያመኝ ነበረ። በቃ መለያየት ነው የምፈልገው፣ ሮጬ ቤተሰብ ነው የሚሄደው ምናምነታው ማለት ነው። በዚህ አጋጣሚ ከዛ ሀገር ወጥታ ወደ ናዝሬት ወደ ወንድሟ ቤት ትሄዳለች። ወንድሟ አስጠግቷት እየኖሩ ከሱ ጋርም አለመስማማት ይፈጠርና ብቻዋን ተከራይታ መኖር ትጀምራለች። ከዛን አዳማ መጣሁ ምናምን፣ ሀገሩ አዲስ ነው ምናምን። ለእኔ ከሀረርጌ መጥቼ ለእኔ አዲስ ነው። ገብተዋል። ተስማማም ትንሽ አንዳንዴ ትዳር አይተህ ስትመጣ ምናምን እንደዚህ ትንሽ ይከብዳል። ከዛም በቃ እኔ ለብቻዬ መኖር ጀመርኩ ማለት ነው። ያቋረጠችውንም ትምህርት ትቀጥላለች። በኢንፎርሜሽን ቴክኖሎጂ ዲፕሎማዋን ትሰራለች። የዲግሪ ትምህርቷንም በሂደት እየተማረች ባለችበት ሁኔታ ግን አንድ ሀሳብ በአይምሯ ይመጣባታል። ለምን አረብ ሀገር ሄጄ እንደ ሌሎቹ ሴቶች ሰርቼ አልመለስም ትላለች። ያም ሀሳቧን ከጓደኛዋ ጋር ትማከርና ወደ አረብ ሀገር ትጓዛለች። የገባችበት ቤትም አለመስማማት ይፈጠርና ከዛ ቤት ጠፍታ ትሰራለች።
ጠፍቶ መስራት የሚባለውን ነገር እንግዲህ አስተውሉት። ምናልባት እንግዲህ አረብ ሀገር ላይ ያላችሁ እህቶቻችን ታውቁታላችሁ። ጠፍታ በምትሰራበት ጊዜ ከሀገር ቤት አንድ ሰው የፍቅር ጥያቄ ያቀርብላታል። በዚህ አጋጣሚ እሷም ያን ሰው ታውቀው ስለነበረ በሂደት ይሄ የፍቅር ጥያቄ ተቀባይነት ያገኛል። በተለያየ ጊዜም የተለያየ የፍቅር መልእክቶችን ይልክላታል። በዚህ አይነት ሁኔታ ውስጥ እንግዲህ እሷ ትታሰርና ወደ ሀገር ቤት ዲፖርት ትደረጋለች። ዲፖርት ተደርጋ ወደ ሀገር ቤት በገባችበት ጊዜ ግን እጇ ላይ ገንዘብ አልነበረም። ብትደውልም ቤተሰብ ስልክ አያነሳም። ማንም ሰው ሀገር ቤት መግባቷን አያውቅም። ፍቅረኛዋም ይሄን ሁሉ ነገር አልሰማም። ማለትም ወደ ሀገር ቤት መመለሷን አላወቀም። ወደ ዱባይ እመጣለሁ ሲላት ስለነበረ እሷ ዱባይ እንዳለች እና ስራዋን እዛው እየሰራች እንደሆነ ነው የሚታወቀው። እሷም እንግዲህ ወደ ናዝሬት ተመልሳ እጇ ላይ በነበረው ጥቂት ሳንቲም ራሷን ቀይራ በተቻላት መጠን ቤትም ተከራይታ መኖር ትጀምራለች። በዚህ አጋጣሚ ጓደኛዋ ትመክራታለች። ለምንድነው ማትደውይለት? ደውይለትና ሀገር ቤት መምጣትሽን አሳውቂው እንጂ ድንገት እኮ መንገድ ስትሻገሪ እንኳን ቢያይሽ ለአንቺም ጥሩ አይደለም። ምክንያቱም ሸውዳኛለች ብሎ ያስባል። እሱ በልቡ ውጭ ሀገር እንዳለሽ ነው የሚያውቀው። አንቺ ግን ኢትዮጵያ ውስጥ መሆንሽን ካወቀ የበለጠ ያዝንብሻል ትላትና ትመክራታለች። እሺ አልኩና ደወልኩለት። እርግጠኛ ነሽ አለኝ። አዎ መጥቻለሁ አልኩት። እና ስትመጪ ለምን ተቀበለኝ ብለሽ አልደወልሽም አለኝ። እና ታዲያ አሁን የት ነሽ ምናምን አለኝ። አሁን እኔ ሞጆ ነኝ፣ ግን ሰሞኑን ወደ ሲስተር ጋር ልሄድ ነው፣ ትንሽ ቆይቼ እመጣለሁ። በዚህ ሰዓትም እንግዲህ ስለ እሱ አንዳንድ ነገሮችን መጠየቅ ትጀምራለች። የምትሰማቸው ነገሮች ግን ለጆሮ የሚቀፉና በአንድ ሴት የማይረካ በየጊዜው የተለያዩ ሴቶችን የሚጎበኝ ወንድ መሆኑን ታውቃለች። እሷ ግን ይህን ሀሳብ በውስጧ ትይዘውና አንድ ቀን ከራሱ ብሰማ ይሻለኛል፣ እኔ ዝም ብዬ ከመሬት ተነስቼ በሱ ላይ መፍረድ አልችልም ትላለች። ደወልኩለት። አሁን ዛሬ በስርዓቱ አወራኝ። አይ እኔ ዱባይ ልሄድ ስል ስለመጣሽ ነው አለኝ። ሲለኝ እንዴ አልኩት። ይሄ የዱባይ ምዕራፍ ተዘግቶ የለ እንዴ አልኩት። ይሄ የዱባይ ምዕራፍ እኮ ተዘግቷል። አሁን እኔ ስለመጣው ለመሸሽ ነው እንዴ ዱባይ ሊሄድ ስል ነው የመጣሽው የምትለው አልኩት። እዛን በቃ ምንድነው ሀሳብህ? አትፈልግም ከኔ ጋር? እፈልጋለሁ፣ ግን ተገናኝተን እናውራለን። አይ ተገናኝተን ማውራት አያስፈልገንም። ዘይን ሳውራ እህቴ ትሰማለች። ከዛ እህቴ ጠራችኝ። ምንድነው አልኳት። ይሄ ሰውዬ ይቅርብሻለች። አይ ቆይ እስቲ ለማንኛውም ልየው አልኳት። ለሷ ነው እንደዚህ አልኳት። ከዛ ለራሴ ደወልኩና እኔ ይቅርብኝ አልኩት። በቃ እንደዚህ ነው ቃል በቃል እኔ ይቅርብኝ፣ በቃ ካንተ ጋር ያለኝ ነገር ይቅርብኝ፣ እሺ በቃ ብቻ ብሎ ይሄም ፋይል ዘጋው ማለት ነው። ስለዚህ እኔም ይሄ ሰውዬ በቃ ከህይወት ይወጣል ብዬ የራሴን ህይወት ቀጠልኩ። እውነት ለመናገር ያው ሴት ልጅ አይደለሁኝም። ወደፊት የማገባው ሰው ምን ያህል ፍላጎት ከኔ ጋር እንዳለ ያለውን ነገር በነገሮች መጠየቅ ፈልጋል። ግን አንዴ አውርተናል አይደለ እንዴ 10 ማውራት አለብን በዚህ ርዕስ ይለኛል። በቃ ይሄን ነው የሚለኝ። ስለዚህ እህቴም ደስ አላት። በቃ እንደውም ይሻልሻል አንቺ ያለውን እግዚአብሔር እኔ እዚሁ ድርሻለሁ አለች። አይ የመዳር የባል መስሎሽ ነው በቃ ቢያንስ ይሄን ሰውዬ ስለማውቀው። ከዚህ በኋላም እንግዲህ ይሄ ተፈጠረ። ከዛን አንዳንዴ የሆነ የፍቅር ነኮች ይልክልኛል በኤፍቢ እና ስቅና ጸጥላለሁ። ያው ደግሞ እውነት ለመናገር ሆድህን ያባባሃል ማለት ከምትወደው ሰው እንደዚህ አይነት ነገር ሲላክ ትሽ ቦጭ ትላለህ። ምንም ብትወስንም በቃ ነገርኳት። ታወራኛለች። በጣም ቤስት ጓደኛዬ ናትና ይቅርብሽ፣ እኔ ምንም አልጣ ይሄ ሰውዬ አታላይ ነው እንዳይጫወትብሽ አለች። ከዛን በቃ ቴክስት መመለስ ጀመርኩኝ። መጀመሪያ ዝም ያልኩት ልጅ ምንድነው ንቀት ነው ቴክስት የምትመልሹ? ምን አይ እኮ ጨርሰናል እኮ በቃ ምንድነው እሱ ምናምን ብሎ ያው የሴትን ሳይኮ ያውቃል ይመስለኛል። እና ያቺ ነገር እኔን ወደ ኋላ መለስቼ ማውራት ጀመርኩ ምናምን። ደወለልኝ። ስለ ትዳር እናወራለን ተባብለን ነው። ቀጥታ መጣ ፒክ አደረገኝ። እኔ ከተከራየሁበት ቤት ማለት ነው። ወሰደኝ። ሰዓቱ ትንሽ መሸት ብሎ ነበር። እሱ ደግሞ የሚኖርበት ሰፈር ትንሽ ወጣ ያለ ነው። ባጃጅ ምናምን የለም። በቃ እንደዚህ የራስ መኪና ምናምን ካሉ ባጃጅ ከ12 ሰዓት በኋላ ያለ አይመስለኝም። እኔ አሁን ላይ ስረዳ አሁን ከስንት ዓመት በኋላ ባጋል ልንገናኝ ነው ማለት ነው ከዱባይ መልስ። ከዛ መጣ ሰፈር ደንገዝገዝ ብሏል። እኔ እዛው ሰፈር የሚያወራኝ ነበር የመሰለኝ። ገባክ? እሺ አልኩኝ። ሄድን። የሆነ ካፌ ነገር ነው ቁጭ አለን።
የሚጠጣ ምናምን ይሄ ጠጭ ምናምን ያልጠጣም አልኩት። ምክንያቱም ለአውራ ነው የሄድኩት። እራት አልበላም፣ በቃ ስለ ትዳር ነው አውራ። እሱ ምንም ስለ ትዳር የሚያወራ ሰው አይደለም። ሌላ ነገር ያወራ እንዴ? አሁን የመጣሁት ስለ ትዳር ልናወራ ነው አይደል ያለውን ነገር። ስለዚህ የምታወራው ሌላ ነገር አይ ከትዳር በፊት ፍቅር ይቀድማል አለኝ። አክሴፕት አደረኩሽ። ይሄ ሰውዬ እውነቱንም ሊሆን ይችላል ብዬ ማለት ነው። ከዛ መሸ በቃ ማለት ስለ ትዳሩ ሳንጨርስ መሸ ማለት ነው። ኦልሬዲ በቃ ስለመሸ አደርኩኝ። ከዛ በኋላም እንግዲህ እንደዚህ ሆነ። ከዛ ጠዋት ነው የደወልኩት። ስደውል አያነሳም። ደግሜ ስደውል ስሜቱን እዩ ብዬ ነው አለ። አይ ለምንድን ነው ማታነው? ስሜቱን እዩ እንዴት እንደሚያናድድ አለ። ከባዱ ነገር እንግዲህ ከዚህ በኋላ ነው የሚመጣው። እኔ በህይወቴ ብዙ ነገር አጋጥሞኛል። ሁላችሁም ያሳለፋችሁበት አንድ የህይወት መንገድ አለ። ያችን መንገድ ግን በብልሃት የምታልፉበት ጊዜ አለ። እውነት ለመናገር መጨረሻውን እናየዋለን። የዚህን ታሪክ ብዙ ጊዜ ወደዚህ ሚዲያ ማመጣቸው ታሪኮች እኔ አንድ ትምህርት ተምሬበት ኦዲየንስ ከዚህ ነገር ትምህርት መማር አለበት፣ የእኔ ቤተሰቦችም ከዚህ ነገር ትምህርት መማር አለባቸው፣ እስኪ ደግሞ በዚህ መንገድ እዩት ብዬ ሀስቤ ነው። ስለዚህ እንግዲህ በዚህ አጋጣሚ እንግዲህ እንደው አንድ ሀሳብ እናንሳ። መጀመሪያ እንደው አንዳንድ ጊዜ ቤተሰብ እንዴት ነው ያሳደገን? ቤተሰቦቻችን የሚሉንስ እንሰማለን ወይ? ገና መጀመሪያ ላይ ነው ይሄ ነገር የጠፋው። መጀመሪያ 10ኛ ክፍል ተማሪ ሆና በዚህ አትሂጂ፣ በዚህ ጋር ሂጂ፣ በዚህ ጋር ጥሩ አይደለም፣ ይሄ መንገድ ጥሩ አይደለም፣ ይሄ መንገድ ጥሩ ነው ብሎ ቤተሰብ ሲነግረን ያን ነገር መስማት መቻል አንድ መልስ ነው ብዬ ነው የማስበው። አንድ መልስ ነው። እውነቴን ነው የምላችሁ። ሁላችንም ሊያጋጥመን ይችላል። ይሄ ህይወት ችግር የለውም። በብዙ ቤተሰብ ውስጥ ያለ ነገር ሊሆን ይችላል። ግን እንዴት ነው የምናሳልፈው የሚለውን ነገር ቢታሰብበት ጥሩ ነው። ምክንያቱም እንግዲህ እንደምታውቁት ነው ቤተሰብ ለእኛ ብሎ ነው የሚመክረን፣ ለእኛ ብሎ ነው የሚቆነጥጠን። እኛም ልጆቻችንን ለእነሱ ለልጆቻችን ይጠቅማል ብለን ነው የምንቀጣቸው አይደለም። ስለዚህ ያንን ነገር ግን ያንን ተግሳጽ ግን በአግባቡ መቀበል። ለምሳሌ ትዳር ጥሩ አይደለም፣ በዚህ እድሜሽ ተይ፣ ግድ የለሽም ትዳር ውስጥ አትግቢ እየተባለች ገባች። የማትፈልገውን ህይወት መኖር ጀመረች። አስቡት፣ የ15 ዓመት ልጅ ነች። ምን ያህል ህይወት እንደሚከብዳት አስቧት። እንግዲህ ይሄ ሁሉ ነገር ሄደና ደግሞ እንግዲህ አሁን ወዳለችበት ህይወት መጣች። አሁን ያለችበት ምንድን ነው? አሁን የገጠማን ነገር እንግዲህ ገናች ልጅ እንግዲህ ከውጭ ሀገር ከመጣች ወይም ደግሞ ከአረብ ሀገር ዲፖርት ተደርጋ ከተመለሰች ገና 7 ወር ሆነ። በዚህ 7 ወር ውስጥ ምን ገጠማት የሚለውን ቅድም እንደተከታተላችሁት ነው። እንግዲህ ይሄ ሰው የሀገርሽ ሰው ነኝ፣ እኔን ታውቂኛለሽ፣ እኔም አንቺን አውቅሻለሁ፣ እንተዋወቃለን፣ ስለዚህ አይከብደንም ብለው ፍቅር ጀምረው ነበር። አገር ቤት ገብታ ስራ እየሰራች እንደሆነ ካናገረችው በኋላ ሰውየው መቀየር ጀመረ። እኔ አንዴ ነው የምሰማው ማለት አንዳንድ ጊዜ ህይወት አንድ ቻንስ ነው የምትሰጠን። የመጀመሪያውን ምክር ካለፍሻት ሁለተኛውን ምክር ወይም ሁለተኛ ምክር ላሰጥሽ ትችላለች። ለምንድነው ማንማረው? ለምንድነው ከህይወታችን ካሳለፍነው ከሰው ሳይሆን ከራሳችን እንኳን መማር ያልቻልን ለምንድን ነው ብዬ ነው አስበው። በዚህ አጋጣሚ መጽሔት 2 ቦታ ተሳስታለች። የመጀመሪያ 10 ዓመት ነው። እሺ ያኔ ማገናዘብ ማሰብ፣ ምናልባትም በዛ እድሜ በዛ በጣም አፍላ በሆነችበት ሰዓት ማገናዘብ አልቻለችም። ምን እንደሚሸውዳት፣ ምን ጥሩ እንደሆነ፣ ምን ክፉ እንደሆነ እንደው ብስለትም ያልተቀላቀለ ውሳኔ ነው ብለን ነው የምናስበው። አሁን ግን አድጋ ነገሮች ተቀያይረው ስራ ሰርታ አስቡት እንግዲህ ያ ከ10 ዓመት በፊት የነበረ ህይወት ነው። አሁን ደግሞ ከ10 ዓመት በኋላ ደግሞ ሌላ ህይወት ነው። ይሄ ደግሞ በዚህ አጋጣሚ ከአረብ ሀገር ተመልሳ መታ እንኳን ያ ሰው ፊት ሲነሳት አልገባትም። ስልኩን ይዘጋባታል፣ እንደፈለገች አያወራትም። ውጭ ሀገር ሆና በኢሞ ሲያወሩ በነበረበት ሁኔታ አላገኘችውም። ስለዚህ ለምንድነው ማትቶ? ወንድ ጠፋ እንዴ? ምክንያቱም እንደሚጎዳ ልቧ እንደሚሰብር እንደዚህ አይነት ሰው እንግዲህ ከተለያዩ ሰዎች የምሰማው ነገር ይሄ ሰው እኮ በአንድ ሴት የሚረካ አይደለም፣ የተለያዩ ሴቶች ጋር የሚሄድ ሰው ነው ብለው ሲመክሯት ከእሱ አፍ ልስማ ስትለው እሱ ምንድን ነው ያላት? በአፈ ታሪክ ነው እንደዛ ታምኛለሽ ይለኛል። የእውነት ብዙ ጊዜ ጠይቄዋለሁ። አንቺም እንደዛ ነው የምታስበኝ? ልክ እኮ ውስጤን መተሽ ከጎኔ ያለሽ ይመስላል ብሎ ነው ያሳመናት። እሺ ይሄ ሁሉ ነገር አለፈ። ከዛ በኋላስ? አሁን ትልቁ ፖይንት እዚህ ጋር ለካ እሱ የደወለው እኔ
የሰማው መስሎታል። እሱ በማከል አግብቷል። ገባክ? እኔ የሰማው መስሎት ሊያረጋግጥ ነው የደወለው። ዞረብኝ በቃ ማለት በወርጋብነት ውስጥ ምን ተፈጥሮ ምን ተገኘ ብዬ ደነገጥኩ። እዛ በቃ ያው አለቀስኩ፣ ስቅስቅ ብዬ አለቀስኩ። የሆነ ድንጋጤ ፊቱ ላይ አለ። ከዛን እውነት ነው አልኩት። ምኑ አለኝ። ሊደብቀኝ ፈለገ። ምኑ አለኝ። አግብተሃል የሚባለው? አዎ አግብቻለሁ አለ። ምን አረኩ ካልኩት እኔ መጫወቻ ነበርኩ? ደግሞ ምን ታመጫልሻለህ? ከዛ ይሄ ምን ታመጫልሽ የሚለው ፓርት በጣም ውስጤን አመመኝ፣ እውነት ለመናገር ማለት ነው። አዎ ምንም አላመጣም፣ ገብቷል። አሁንም ምንም አላመጣም፣ ግን ማለት በወር ልዩነት ነው። በጣም እኔ የምር የታመምኩበት ፓርት ነው። ምንም አለማምጣት ይከብዳል። የሆነ ከዛን በቃ ምንም እኔ ያልኩት አረብሽህም ግን በእኔ ላይ ነው ወይስ ከኔ በፊት ነው የሚለውን ለማረጋገጥ ነው የመጣሁት እንጂ ሌላ ነገር አይደለም አልኩት። ከዛም በቃ ያቺ ቃል አሳመመች። ምን ታመጫለሽ? አላቅሽም። እንዴት ነው ማያቀኝ ሰውዬ? እሺ በቃ እዛ ጋር ትረብሻለች ብሎ ሊሆን ይችላል ብዬ ሄድኩኝ። በአጋጣሚ ደግሞ ቤቴን ለቅቄ ነበረ። ሁለት ቦታ መክፈል ስላልቻልኩ ሱቁን ስጀምር ሱቅ ውስጥ ገብቼ ነበረ። መሸ። ስለዚህ ወደ ሱቅ መመለስ አልቻልኩም። ጓደኛዬ ቤት አደርኩ ማለት። ጓደኛዬ ቤት ሳድር በጣም ስሜቱ ከባድ ነው። የሆነ እኔ እንጃ ብቻ በቃ እያለቀስኩ አደርኩ የዛን ቀን ማለት ነው። ከኔ በፊት ነው ግን መልሱን አግኝቻለሁ። ገባክ? አሁን ከምነግርህ ትረዳኛለህ። መልሱን አግኝቼዋለሁ። ከዛም በቃ ያ ሌሊት አይነጋ የለ ነጋ። ግዴታ ሱቅ መከፈት አለበት። ሱቅ ገባ። ከዛ ሱቅ እየሰራው ያለ አባቴ እንዳልኩ ታሟል። ስለዚህ በቃ ጨነቀኝ፣ ፈራው። አሁን ይሄን ሰው ያጣው ብሩ ሌታ ላይ አይደለም፣ በቃ ውስጤ ታሟል። አሁን ሰዎች ልቤ ተሰበረ ነው የሚሉት። እኔ ልቤ ያልተሰበረም ቆስሏል ልቤ። በዚህ መጠን ልቧ ተሰብሮ ልጇስ ነገ የልጇስ መጨረሻ ነገ ምንድን ነው? ምክንያቱም በሌላ ቤተሰብ ውስጥ ነው እያደገ ያለው። እሱም ደግሞ ራሱን የቻለ ሌላ ታሪክ ነው። ስለዚህ እንግዲህ ውድ ተመልካቾች ቤተሰቦቼ ከዚህ ነገር ብዙ ነገር ትማሩበታላችሁ፣ ከዚህ ቪዲዮ ብዙ ነገር ትማሩበታላችሁ ብዬ ነው ይህን ቪዲዮ ይዤላችሁ የመጣሁት። ከኔ ጋር እስከዚህ ሰዓት ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። ሰብስክራይብ ማድረግና ላይክ ማድረግ እንዳይረሳ፣ እንዲሁም ደግሞ ሀሳባችሁንም በኮሜንት አሳውቁኝ። ቻው።